ሰላም የዴሊ ፎረም ቤተሰቦች፣ አንድ ኢትዮጵያዊ ሚኒስትር በነዳጅ ሽያጭ ሙስና ውስጥ እጃቸው ሳይኖር እንዳልቀረ ተነገረም። ሰሞኑን የታየው የነዳጅ ስርጭት መዛባትና እጥረት ችግር የንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ኃላፊዎች የሚመሩትና የሚመለከት መሆኑን መሰረት ሚዲያ አድርጌዋለሁ ባለው የምርመራ ስራ አረጋግጫለሁ ብሏል። ሰሞኑን በስፋት ከታየው የነዳጅ ግዢ ስርጭት እጥረትና መዛባት ጋር በተገናኘ የነዳጅና ኢነርጂ ባለስልጣን 3 ከፍተኛ ኃላፊዎች እንዲሁም 18 የሚደርሱ በአዲስ አበባ ከተማ የተለያዩ ክፍለ ከተሞች፣ ወረዳዎች ንግድ ጽሕፈት ቤት አመራሮች በፌዴራል ፖሊስ ቁጥጥር ስር ውለዋል። ኃላፊዎቹ የባንክ ሂሳባቸው ታግዶ ምርመራ እየተጣራባቸው ይገኛል። ሆኖም የእስር እርምጃው የችግሩ ዋና ምንጮች ያልተለየበትና ዘላቂ መፍትሄ የማያመጣ እንደሆነ ሚዲያው ገልጿል። በችግሩ የተጠረጠሩ የባለስልጣን የነዳጅ ዘርፍ ምክትል ዋና ዳይሬክተር አቶ ይበራፋፉ፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመለዓለም ምረቱና ምክትል ስራ አስፈጻሚው ባለፈው ሰኞ የካቲት 30 በፖሊስ ቁጥጥር ስር መዋላቸው ይታወሳል። በዕለቱ ከቀኑ 11 ሰዓት ገደማ በስራ ላይ ያሉ በቁጥጥር ስር የዋሉት ሁለቱ ኃላፊዎች ተይዘው ከመወሰዳቸው አስቀድሞ እስከ ምሽት ድረስ ቢሮአቸው ሲበረበር እንደነበር መሰረት ሚዲያ ከምንጮቼ አረጋግጫለሁ ብሏል። ሰሞኑ የታየው የነዳጅ ስርጭት መዛባትና እጥረት ችግር የንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተሩን ጭምር የሚመለከት ነው የሚሉት ምንጮች በእነርሱ ትዕዛዝ ጉዳዩን የሚፈጽሙ ኃላፊዎችን ብቻ ተጠርጣሪ ማድረግ ፍትሐዊ መስሎ አይታይም ብሏል። ሚዲያው ህገወጥ የነዳጅ ስርጭት ለመቆጣጠርና በማደያዎች መካከል የሚታየውን አድሏዊ የጭነት አሰራር ለመቅረፍ ባለስልጣኑ ያወጣውን የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል ያስታወሱት ምንጮች በተለይ ሚኒስትሩ አቶ ካሳሁን ጎፌ ክፍፍሉን በቀመሩ መሰረት ከማስፈጸም ይልቅ የግል ጥቅማቸውን ማስጠበቂያ ማድረጋቸውን የችግሩ ዋና መንስኤ እንደሆነም መሰረት ሚዲያ ከምንጮቼ ሰምቻለሁ ብሏል። የነዳጅ አከፋፋይ ኩባንያዎች የሎጂስቲክስ አቅምና ልምድ የነዳጅ ገበያ ድርሻውን እንደሚወስን የጠቀሱት ምንጮች በሚኒስትሩ አቶ ካሳሁን ተሰጠ ባሉት ቀጥተኛ ህገወጥ ትዕዛዝ በጊዜ ሂደት ከፍተኛ አቅም የፈጠሩ ኩባንያዎች ድርሻ ተነጥቆ በቂ ልምድና የሎጂስቲክስ አቅም ለሌላቸው አንድ ኩባንያ መሰጠቱን የሰሞኑ የነዳጅ ስርጭት መዛባት ከፈጠሩት ምክንያቶች አንዱ እንደሆነ ለመሰረት ሚዲያ ምንጮቹ ገልጸዋል። በነዳጅ ገበያ ድርሻ ክፍፍሉ ሊጠቀሙት ያሰቡት ኩባንያዎች ድርሻ በማሳደግ ቀደም ሲል ከፍተኛ ድርሻ ያላቸው ኩባንያዎች ከገበያ ማስወጣት ዋና ዓላማቸው እንደሆነ ሚኒስትሩ ገና ወደ ስልጣን እንደመጡ በከፍተኛ ኃላፊዎች ስብሰባ ላይ በግልጽ ያነሱ እንደነበር ከተሰብሳቢዎቹ መካከል ነበርኩ ያሉት አንድ ምንጭ ለመሰረት ሚዲያ ገልጠዋል። የነዳጅ ስርጭት ለማሳለጥ ሆነ ለማዛባት ከፍተኛ ሚና ያላቸው አከፋፋዮች ኩባንያዎች በዚህ መሰል የጥቅም ሰንሰለት በመማረር ከሚኒስትሩ ጋር ግልጽ ፍጥጫ ውስጥ የገቡበት አጋጣሚ ባለፈው ሳምንት ረቡዕ በተካሄደ የሴክተሩ ስብሰባ ላይ መስተዋሉን ምንጮቹ አረጋግጠዋል። በጠቅላይ ሚኒስትር ጽሕፈት ቤት የጠቅላይ ሚኒስትር የማክሮ ኢኮኖሚ አማካሪ ሚኒስትር በሆኑት ግርማ ብሩ በተመራው በዚህ ስብሰባ በሚኒስትሩ ካሳሁን ጎፌና በኩባንያዎቹ መካከል የተካሄደው ክርክር ስድብ ቀራሽና እልህ አስጨራሽ ሲሉም እኚህ ተሰብሳቢ ለመሰረት ሚዲያ ተናግረዋል። በመጨረሻም በአማካሪ ሚኒስትሩ ግርማ ብሩ የተሰጠው አቅጣጫ የነዳጅ ስርጭቱ ችግር ዋና ባለቤትና ምንጭ የባለስልጣኑ አመራሮች በተለይም ሚኒስትሩ ካሳሁን ጎፌ እንደሆኑ ቁልጭ አድርጎ ያሳየ ነው ሲሉም እማኝነታቸውን ሰጥተዋል። የሰሞኑ የነዳጅ ስርጭት እጥረትና መዛባት መሰረታዊ ችግር የአመራር የመዋቅርና የአሰራር ውስንነት በተለይም አሁን በኃላፊነት ላይ ያሉ አመራሮች ችግር እንደሆነ እንደ አቶ ግርማ ብሩ ባሉ ባለስልጣን ዘንድ ከበቂ በላይ ከታወቀ ዘንድ በሚኒስትሩ ካሳሁን ጎፌ ላይ እርምጃ አለመወሰዱ ግራ እንዳጋባቸው የመሰረት ሚዲያ ምንጮች ገልጠዋል። ባለፈው ሰኞ በባለስልጣኑ የነዳጅ ዘርፍ ምክትል ዋና ዳይሬክተር ይበራፋፉና በነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚው እስመለዓለም ምረቱ ላይ ያተኮረው የእስር እርምጃ አህያውን ትቶ ዳውላውን ሲሉ እኚሁ ምንጭ ተችተውታል። የቀድሞ ኃላፊዎች ከቦታቸው በማንሳት አሁን ያሉት ዋና ዳይሬክተር ለእስር የተዳረጉት 3ቱ ኃላፊዎች ወደ ስልጣን አምጥተው ያሾሟቸው ሚኒስትሩ ካሳሁን እንደሆኑ ያወሱት ምንጮች ወደ ቢሮአቸው በተደጋጋሚ እየጠሩ በማስፈራራት ጭምር የጥቅም ሰንሰለታቸው አስፈጻሚና ተላላኪ አድርገዋቸው እንደቆዩም ምንጮቹ ገልጸዋል። በሙስና ረገድ ቢሳካላቸውም በአመራር ድክመትና አቅመቢስነት ምክንያት ግን ችግሩ የፈጠጠ መምጣትና በቅርቡ መነጋገሪያ መሆኑን ቻለም። በዚህ ምክንያት
ምክንያት የተወሰኑ አመራሮች ለእስር ተዳረጉ። እነዚህ ሰዎች እንደ ጦስ ዶሮም በመጠቀም አሁንም ተቋማዊ ሪፎርም እያደረግን ነው በሚል ፌዝ መንግስትና ህዝብ በማታለል ላይ ይገኛሉም ይላል የመሰረት ሚዲያ የምርመራ ዘገባ። የኢራን ጦር እስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻዎችን መትቻለሁ አለ። የኢራን ጦር ዛሬ ዕለት በእስራኤል ውስጥ የሚገኝ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላት በድሮን ጥቃት መደብደቡን ገልጧል። የኢራን ጦር የህዝብ ግንኙነት ጽህፈት ቤት ባወጣው መግለጫ በዛሬው ዕለት እስራኤል ውስጥ የሚገኝ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ ማድረጉን እወቁልኝ ብሏል። ራፋኤል በተሰኘው ኩባንያ እንዲሁም እስራኤል ኤሮስፔስ ኢንዱስትሪ የተባለው ተቋም መምታቱንም ገልጿል። ራፋኤል የተባለው ኩባንያ እንደ አይረንዶም እና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ፓይክ ሚሳኤሎችና ወታደራዊ ኤሌክትሮኒክስ ቴክኖሎጂ ኩባንያ ውስጥም ይሰራል። እስራኤል ኤሮስፔስ ኢንዱስትሪ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳኤሎችና የመከላከያ ስርዓቶችን ያመርታል። እንደ አሮ ሚሳኤል መከላከያ ያሉ ወሳኝ ስርዓቶችንም እንደሚያመርት የፋርስ ዜና ወኪል በዘገባው ገልጧል። ኔቶ በሆርሙዝ ወሽመጥ ጉዳይ ይሳተፋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትር ገለጹ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በኢራን የተዘገበውን የሆርሙዝ ወሽመጥ የማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋድፉል ተናገሩ። ኢራን ወሳኝ የነዳጅ ምርቶችን በተላላፊ የሆነውን የሆርሙዝ ወሽመጥ መዝጋቷ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ ጥሪ ማቅረባቸው ይታወሳል። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ አጋር ሀገራት ብለው የጠሯቸው ወሽመጡን ለመቆጣጠር እገዛ የማያደርጉ ከሆነ ለኔቶ መጻኢ እጅግ መጥፎ እንደሚሆንም ዝተዋል። የአውሮፓ ህብረት በዚህ ጉዳይ ላይ ሊያደርግ ካቀደው የውጭ ጉዳይ ሚኒስትር ስብሰባ በፊት ንግግር ያደረጉት የጀርመን የውጭ ጉዳይ ሚኒስትር የኔቶ ተሳትፎን ጉዳይ አንስተዋል። ኔቶ በዚህ አቅጣጫ ውሳኔ ማሳለፍ ወይም የሆርሙዝ ወሽመጥን በተመለከተ ኃላፊነት መውሰዱ አይታየኝም። ጉዳዩ ይህ ቢሆን ኖሮ የኔቶ አካላት በዚህ አኳኋን መፍትሄ ይሰጡት ነበርም ብለዋል። ያልተረጋጋው የመካከለኛው ምስራቅ ሁኔታ ቢኖርም አውሮፓ ደህንነትን በተመለከተ ቅድሚያ የምትሰጠው የዩክሬን ጉዳይ እንደሆነ ዋድፉል ተናግረዋል። የነዳጅና የጋዝ ዋጋ ሲጨምር የሩሲያ ጦርነት አቅም እንደሚጨምር ያነሱት ሚኒስትሩ ትራምፕ የሩሲያን የነዳጅ ማዕቀብ ማንሳታቸውን አጣጥለውታል። በመካከለኛው ምስራቅ ጉዳይ ላይ መግለጫ የሰጡት ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር የሆርሙዝ ወሽመጥ የማስከፈት ጉዳይ የኔቶ ተልዕኮ እንደማይሆንም አረጋግጠዋል። ዩኬ ከኢራን ጋር በተያያዘ ወደ ሰፊ ጦርነት እንደማትገባ ጠቅላይ ሚኒስትሩ አስታወቁም። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ ነገር ግን የሆርሙዝ ወሽመጥ እንዲከፈት በማድረግ ከአጋሮቿ ጋር እንደምትተባበር ገልጠዋል። ጠቅላይ ሚኒስትሩ ከመካከለኛው ምስራቅ ጋር በተያያዘ ጉዳይ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያ ጥቃት ዩናይትድ ኪንግደም አለመሳተፏን አንስተው አብራርተዋል። ይህ የጠቅላይ ሚኒስትሩ አቋም ከፕሬዝዳንት ዶናልድ ትራምፕ ጋር ትችት እንዳስነሳባቸውም ይታወሳል። ኋላ ላይ ግን የአሜሪካ ሰራዊት የዩናይትድ ኪንግደም ጦር ሰፈሮችን እንዲጠቀም በእንግሊዝ በኩል ተፈቅዷል። ስታርመር በጋዜጣዊ መግለጫው የአሜሪካ ዘመቻ ኢራን ውስጥ የሚገኘው አጸያፊ አገዛዝ ወታደራዊ አቅም በከፍተኛ ሁኔታ አዳግሞታል ሲሉም ተናግረዋል። ከጦርነቱ በኋላ ግን ኢራን የኒኩሌር ፕሮግራሟን መልሳ የመገንባት አቅሟን የሚገድብ እንዲሁም ዓለም አቀፍ የመርከብ ጉዞን ደህንነት የሚያስጠብቅ የሆነ አይነት በድርድር የሚደርስ ስምምነት እንደሚያስፈልግም አጽንኦት ሰጥተው ገልጠዋል። ዓለም አቀፍ ገበያዎች መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ወሽመጥ በድጋሚ መክፈት እንዳለባትም አሳስበዋል። ነገር ግን ይህ ማድረግ ቀላል ስራ እንዳልሆነም እምነታቸውን ኪር ስታርመር ለጋዜጠኞች በሰጡ መግለጫ ተናግረዋል። ለዚህም ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነጻነት ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ከሁሉም አጋሮቿ ጋር እየሰራች መሆኑንም አስታውቀዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አድማሱን እያሰፋ መምጣቱን በሚያመለክት መልኩ በሳውዲ አረቢያና በኩዌት የአየር ክልሎች ላይ ተከታታይ የድሮን ጥቃት ተሰንዝሯል። ኢራን ከዚህ በፊት ወዳጆቿን እንደማትደበድብ አስታውቃ የነበረ ቢሆንም ጥቃቷን ግን ቀጥላበታለች። የሳውዲ አረቢያ መከላከያ ሚኒስቴር በማህበራዊ ትስስር ገጹ ባወጣው አጭር መግለጫ ባለፉት ጥቂት ሰዓታት ውስጥ ብቻ በአልካርች ግዛት ላይ የተተኮሱ 11 አጥቂ ድሮኖችን አየር ላይ መጥቶ ማክሸፉን አስታውቋል። በተመሳሳይ ሁኔታ የኩዌት መከላከያ ሚኒስቴር ባለፉት 24 ሰዓት ውስጥ ወደ አየር ክልሉ የገቡ ኢራን ድሮኖች ማውደሙን ይፋ አድርጓል። በሁሉም የባህረ ሰላጤው ሀገራት ላይ በተሰነዘረ በእነዚህ ጥቃቶች እስካሁን ድረስ የሰው ሕይወት መጥፋትም ሆነ የንብረት ውድመት አለመኖሩን ባለስልጣኑ አረጋግጠዋል። በሌላ በኩል በእስራኤልና በሊባኖስ ድንበር ላይ ያለው ውጥረት ይበልጥ ተባብሶ
ተባብሶ ቀጥሏል። ከደቡባዊው ሊባኖስ ወደ ሰሜናዊ እስራኤል በተለይም አበር ጋሊሊ ወደ ተባለው አካባቢ ተከታታይ የሮኬት ጥቃቶች መፈጸማቸውን የቦታው ምንጮች ዘግበዋል። እነዚህ ተወርዋሪ ጥቃቶች ተከትሎ በእስራኤል ምዕራባዊ የድንበር አካባቢዎች የአደጋ ጊዜ የጥቃት ማስጠንቀቂያ ደወሎች መጮኻቸውን የእስራኤል የውስጥ ግንባር እዝ አስታውቋል። ይህ የሮኬት ጥቃት የተሰነዘረው እስራኤል ጦርነቱ ከጀመረ ጊዜ አንስቶ በሊባኖስ ሰፋፊ አካባቢዎች ላይ ታይቶ የማይታወቅ የነዋሪዎች ማፈናቀል ትዕዛዝ እየሰጠች ባለችበት በዚህ ወቅት ነው። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ይህንን አስመልክተው በሰጡት መግለጫ በሰሜናዊ እስራኤል ላይ የተደቀነው የጸጥታ ስጋት ሙሉ በሙሉ እስኪቀረፍ ድረስ የተፈናቀሉ የሊባኖስ ነዋሪዎች ወደ ቀያቸው እንደማይመለሱ አረጋግጠዋል። እነዚህ በተለያዩ የቀጠናው ክፍሎች በአንድ ጊዜ እየተፈጸሙ ያሉ የድሮንና የሮኬት ጥቃቶች የመካከለኛው ምስራቅ ቀውስ ከእስራኤልና ሊባኖስ አልፎ የተረጋጉት የሊባኖስ የባህር ሰላጤው ሀገራት ደህንነት ጭምር እጅጉ አሳሳቢ በሆነ ሁኔታ እየፈተነ መሆኑን በግልጽ የሚያሳዩ ናቸው። የእስራኤል መከላከያ ሰራዊት የውስጥ ግንባር እዝ በመላው ሀገሪቱ አብዛኛው ክፍሎች ተጥሎ የነበረው ገጽ ለገጽ የመማር ማስተማር ሂደት እገዳ እስከ መጨረሻው ረቡዕ ድረስ ማራዘሙን ይፋ አድርጓል። ይህ ውሳኔ ሀገሪቱ አሁን ላይ የምትገኝበትን ከፍተኛ የጸጥታ ስጋትና የጦርነት ቀውስ ጥልቀት በግልጽ የሚያመለክት እንደሆነ ዘገባዎች እያሳዩ ነው። ከትምህርት ቤቶች መዘጋት በተጨማሪ የደህንነት እዙ ያወጣው ይህ ጥብቅ መመሪያ ትልልቅ ህዝባዊ ስብሰባዎች ሙሉ በሙሉ የሚከለክልም ነው። በተለይም ፈጣንና ቅርብ የሆኑ የቦምብ መከላከያ መጠለያዎች በሌሉባቸው አካባቢዎች ማንኛውም አይነት መደበኛ የስራ እንቅስቃሴ እንዳይከናወን ጥብቅ እገዳ ጥላለች እስራኤል። ይህ እርምጃ መንግስት የዜጎችን ህይወት ለመታደግና ከሚሳኤል ጥቃቶች ለመጠበቅ እየወሰደ ያለው አስገዳጅ የቅድመ ጥንቃቄ አካል መሆኑን ቢገለጽም በሀገሪቱ የዕለት ተዕለት የኢኮኖሚ እንቅስቃሴና የማህበራዊ መስተጋብሮች ላይ ከባድ ሽባነት እየፈጠረ ይገኛል ሲልም ዘገባዎች እያመለከቱ ነው።